ዛሬ እዚህ የተገናኘ ነው እንዳይደገም መቼም አንረሳውም በሚል ፕሮግራም በየዓመቱ የሚከበር የሰሜን እዝ ዝክረ ሰማዕታት ማስታወሻ ቀን ነው። መከላከያ ሰራዊትም ሆነ የኢትዮጵያ አርበኛ እየሞተ ነው፣ መስዋዕትነት እየከፈለ እየሞተ ነው አገር ያቆየው። ሞት መስዋዕትነት በሰሜን እዝ አልተጀመረም። ከዛ በፊት ማአት ሞቶች መስዋዕትነቶች ነበሩ። አገር በመከላከል አገር ለማቆየት የተከፈሉ መስዋዕትነቶች አሉ። ከሰሜን እዝ በኋላም መስዋዕትነት አለ። የሰሜን እዝ መስዋዕትነት ወይም ዝክር ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ የሆነ ነገር ስለሆነ የገዛ ዜጎቹ የገዛ ሰራዊታቸውን አድመው ከበው ቀጥቅጠው ራቁት አስኪደው መኪና ነድተውበት ከጥይት የተረፈውን እያንገላቱ አሰልፈው ማረክን ብለው በጎዳና እየነዱ ሚዲያ እየቀረጹ ያሳዩን ስለሆነ በጣም ልዩ ያደርገዋል። መቼም አንረሳው። ሁልጊዜ የምናስታውሰው የምናከብረው ደግሞ እንዳይደገም ነው። ጥቅምት 24 ማታ ጀምሮ በሕግ ማስከበር ዘመቻ ሰራዊታችን መቀሌ እስኪገባ ድረስ ተኝተን አናውቅም። እንቅልፍ ዝር አላለብንም። እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን ጥቅምት 4 ነው። ከጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ደግሞ ባዳ ቢከዳ የማታውቀው ቢከዳ ያጋጥማል ትላለህ። ወገን ሲከዳ ግን ወገን ከርቶ ደግሞ ክዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው። አእምሮ ሰባሪ ነው፣ ልብ ሰባሪ ነው። ሰሜን እዝ ትግራይ የገባው የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ሻዕቢያ የትግራይ ህዝብ ሞራል እንዳይነካ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው። ትግራይን በማልማት ነው ሰሜን እዝ ያሳለፈው። መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን እዝ ሐውልት ሽሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው።
እኔና አበባው ነበርን እዛ። አበባው የማዕከላዊ ዕዝ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን አየለውም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራ ነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው፣ እያገዝነው የነበረ ህዝብ ነው። እንግዲህ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ስለዚህ ልዩ ቀን ነው። ዚያድ ባሬ የወረረን ጊዜ ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው። ፊልም የሚሰራው በየዓመቱ እንደዚህ የምናስታውሰው እንዳይደገም ነው። በኢትዮጵያ ውስጥ ቆሻሻ ታሪክ ስለሆነ፣ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ አንገት የሚያስደፋ ታሪክ ነው። ጥሩን እየመረጥን ካልጻፍን በስተቀር አሳፋሪ አንገት የሚያስደፋ ታሪክ ነው። አንገት የሚያስደፋው ፈጻሚውን ብቻ አይደለም፣ ሁላችንም ኢትዮጵያውያን እንደዚህ ናቸው እንዴ? የጁንታ ነው የዓለም ህዝብ እኮ የጁንታ ነው ብሎ የሚወስድ እንዳይመስላችሁ። የኢትዮጵያውያን ክፋት አድርጎ ነው የሚወስደው። ኢትዮጵያውያን ክፉ ናቸው ብሎ ነው የሚወስደው። ክፉ ቀን ነው፣ የክህደት ቀን ነው፣ ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ ሀገር በአፍሪካ መድረክ በዓለም መድረክ የሚናገር የነበረው
ያ ሰራዊት ስለነበረ ነው። አስከበረናቸዋል፣ ጠብቀናቸዋል። ሻዕቢያ ወረራ መጥቶ ሻዕቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እነሱ ናቸው ሲመሩን ሲያስተዳድሩን የነበሩ። የእነሱን ትእዛዝ ተቀበለን ነበረ ስንሰራ የነበረ። ሰሜን እዝ የእነሱ ግርማ ሞገስ ነው የነበረ። በአንድ ጊዜ እንደዚህ አድርገ የኢትዮጵያን ሕዝብ መክዳት የታሪክ ጠባሳ ነው። የታሪክ ጠባሳ ነው። ከ4 ኪሎ በረህ መቀሌ ሄደህ ሴራ ሰርተህ ዶልተህ ሕዝብ አደናግረህ በዘረኝነት ቀስቅሰህ ሰራዊቱን አፍርሰህ የመጨረሻው የዚህ ሀገር ምሽግ ሰሜን እዝ ነው ብለህ ሰሜን እዝን ማፈራረስ በጣም ክህደት ነው። ከኔ ጋር የበሉ ጀነራሎች አሉ። ከኔ ጋር ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሀሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ማ ላይ? ኢትዮጵያ ላይ። አንድ የምነግራችሁ ነገር ትንሽ የተድበሰበሰ ነገር ጦርነቱን ማን ጀመረው የሚለው ነው። ያን ጊዜ እኮ 2013 እኮ መንግስት አዲስ ነው። በእግሩም አልቆመም። ሰራዊቱንም አልገነባም። አንድ ጥይት አልገዛም። ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው ያ መንግስት። ይሄንን ትቶ ሰሜን ማነው ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። ሁለተኛ ታሪካዊ ጠላቶች ባንዳ ቀጥረው ይልኩ ስለነበረ ቀላል የማይባል ኃይል እዛ መድበናል። እጃችን ላይ የቀረው እዚህ ግባ የሚባል ኃይል አይደለም። በዛ ላይ ደግሞ የሰጠነውን ግዳጅም አልጨረሰም። አንዱን ሲያበርድ አንዱ ይነሳል፣ አንዱ ሲያበርድ አንዱ ይነሳል፣ አንዱ ሲያበርድ አንዱ ይነሳል። መንግስት አዲስ ነው። እንዴት አይነት መንግስት ቢሆን ነው በዚህ ሁኔታ ውስጥ ጦርነት የሚያውጀው? እነሱ ናቸው። መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባነው ነው፣ አብዛኛው የኛ መኮንኖች ናቸው። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ከጀመሩ በኋላ ነው እኛ የተሯሯጥ ነው። መሯሯጥ በለው ከጀመሩ በኋላ ነው የተሯሯጥ ነው። 250 ሺህ ጦር አዘጋጅተው ለፈረንጆች ሪፖርት አድርገዋል። ይሄ አዲስ የመጣው መንግስት
በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250,000 ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩ ቱሬ ሐቅ ነው የተናገረው። ያን ጊዜ መላው ህወሓት አጨብጭቧል። በኋላ ሴኩ ቱሬ ከሞተ በኋላ ጦርነቱን እናንተ ናችሁ የጀመራችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩ ቱሬንም ካዱት። ተናገር ብለው ያስወጡት ግን እነሱ ናቸው። እነሱ ቃል አቀባይ ነበር። አንድ መደባለቅ የሌለበት ነገር ስለዚህ ክህደትና አስነዋሪ ታሪክ ስናወራ እያወራን ያለ ነው ስለ ህወሓት ነው። ስለ ትግራይ ህዝብ አይደለም። ህወሓትም በሙሉ አይደለም። ህወሓት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ህግ ማስከበር ብለን ራሳችንን ለመከላከል መልሰን ስናጠቃ የትግራይ ህዝብ ምንድነው ሲል የነበረ? ምን አይነት ክደት ነው? እንዴት እንደዚህ ይደረጋል እያለ በልጆቹ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደ ተበደልን ያውቃል። ህወሓት በሰራው አፍሯል፣ አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ ትንኮሳ አልነበረውም። የትግራይ ህዝብ ጦርነቱን አይቀበለውም። የሰሜን ህዝብ እዝን ክደት አይቀበለውም። እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል ነው። ይሄ ኃይል 2013 እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም፣ አያስገኝም፣ ጀግንነት አያስገኝም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። ህዝቡ አሁን ተለይቷል። ራሱ ተዋጊው አሁን ተለይቷል።
አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ይሄ ራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት። በቂ ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር የወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለን። ስንት ክደት እንካዳለን፣ ስንት ክደት እንካዳለን። ኢትዮጵያ የአርበኞች ሀገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሚኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሚዲያ ላይ ወጣው ባንዳነታቸውን በገሃድ ይናገራሉ። አፍሩም። ስለዚህ የሰሜን እዝ ጥቃት የባንዳ ስራ ነው፣ የክደት ስራ ነው፣ የታሪክ ጠባሳ ነው። የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዛ አድርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ከትግራይም ከራሱ ከህወሓትም ብዙ ሰው ነገሩ የገባው በኋላ ነው። በፊት ኢሞሽናል ነበር፣ ስሜታዊ ነበር፣ በዘር ተቀስቅሶ ነበር። ሰው
እየገባው እየሰከነ የመጣው በኋላ ነው። የትግራይ አርሶ አደር ግን ከመጀመሪያው አልተቀበለው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም አስገድዶ ነው የሚወስዱት። አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። ስለዚህ ይሄ ታሪክ እንዳይደገም ሁሉ ጊዜ በየአመቱ ማስታወስ አለብን። ለሰራዊታችን ግንባታ መጠቀም አለብን። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ በትግል እናሳካዋለን። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። የኢትዮጵያ ህዝብም የመከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል። አንቸኩልም። ጦርነት አንቀሰቅስም። ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀነውም የታጠቅነውም ለዛ ነው።